መመለስ የማይችል ሰው መጥቶ ማፍቀሩን ቢነግራት ምን ይጠቅማታል? እሷን ከሚያስደብር ነገር መራቅ የማይፈልግ ሰው እሷን እያሳዘናት ካለው ነገር መራቅ የማይፈልግ ሰው መጥቶ እምወደው አንቺን ነው የማፈቅረው አንቺን ነው ቢላት ምን ያደርግላታል? አንተ መናገር ላይ እንጂ ድርጊት ዜሮ ነው ብለዋለች እኮ። ያን አሁን እያሳየን ያለው ትናንት ከሄርሜላ ጋር ሲሆን የማፈቅረው አንቺን ነው ለምን አላልካትም? ትናንት ከሄርሜላ ጋር ስትሆን እምመላለሰው እዚህ ቤት አንቺን አፍቅሬና ወድጄ ነው ለምን አላልካትም? ሄርሜላ ከጎኔ ብትሆን አይ ዶንት ኬር አይመለከተኝም፣ ሚስቴ አንቺ ነሽ፣ የማፈቅረው አንቺን ነው። ሄርሜላ ገደል መግባት ትችላለች ለምን አላልካትም? ሚስት ፊት ለፊት ዛሬ ማንንም በሌለበት ብቻ አመተ ምናምን የምወደው የማፈቅረው አንቺን ነው የመረጥኩት አንቺን ነው። ተው እንጂ ባይኖር ኖሮ እንደዚህ መላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? አዎ ሩታ ጊዜ ሲሆን የራሳ ጉዳይ ብለ መሄድ አያቅትም። ሄርሜላን የራስሽ ጉዳይ የራስሽን ህይወት ምሪ፣ ለኔ ምንም አይደለሽም። እኔ የተከበረ ትዳር አለኝ፣ የተከበረች ሚስት አለችኝ፣ ለዛውም ያረገዘችልኝ፣ አይኔም በአይኔ ያሳየችኝ፣ ከእግዚአብሔር ውዱን ስጦታ ከእግዚአብሔር ከፈጣሪ ውዱን ስጦታ እንድቀበል ምክንያት የሆነችኝ ሚስት አለችኝ። 2 ዓመት 3 ዓመት እኮ ሊሆን እኮ ነው ልጅ ወለደችልህ እኮ። የሁሉ ጊዜ አብረሃት ኖረ እንዴት ሚስትህን ማወቅ ያቅታል? ሚስትህን እንዴት አድርገህ ማሸነፍ እንዳለብህ እንዴት ማወቅ ያቅታል? ተው እንጂ አብርሃም። እስከዛሬ ድረስ እኮ አንተ አሸንፋ ሳይሆን እሷ ተሸንፋልህ ነው እስካሁንም ድረስ አብራችሁ የሆናችሁት። ከዚህ በፊት ያረጋቸውን ጥፋቶች ምናምን እንዲነሳበት አይፈልግም። በቃ ለምንድን ነው እነዛን ነገሮች እንደ ጥፋት መቀበል ያልፈልግም? ይሄ ነው እኔ ግራ ያጋባኛለሁ። ይሄ የገባችሁ ሰዎች ካላችሁ እናንተ መልሱልኝ። ከዚህ በፊት አብርሃም ሲሆን የነበራቸው ሲያጠፉ የነበራቸው እዚህ ደረጃ እንዲዳረሱ ያደረጋቸው ነገሮች ቀላል ናቸው? ተራ ጉዳይ ናቸው? ለትዳር ይሄን ያክል ምንም የሚያሰጉ ጉዳዮች አልነበሩ? እንደዛ ከሆነ ነገሩን ተሳስቻለሁ ማለት ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። የልጄን ፎቶ በትልቁ አሰርቼላት ነውና ለሩታ ልሰጣት ነው። እንግዲህ ቤተሰቦቼ አንዳንዴ እንደዚህ አይነት ሰርፕራይዞችንም እያያዝን ሩታን እንግዲህ ትንሽ ኃይለኝነቷን እንዲለቃት እናደርጋለን ማለት ነው። ቤተሰቦቼ ይሄ የምታዩት ማለት ነው። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በሚገርም ሰርፕራይዝ ወደ እናንተ መጥቼላችኋለሁ። እንግዲህ ቤተሰቦቼ አንዳንዴ እንደዚህ አይነት ሰርፕራይዞችንም እያያዝን ሩታን እንግዲህ ትንሽ ኃይለኝነቷን እንዲለቃት እናደርጋለን ማለት ነው። ቤተሰቦቼ ይሄ የምታዩት ማለት ነው የልጄን ፎቶ በትልቁ አሰርቼላት ነውና ለሩታ ልሰጣት ነው። እንግዲህ ሩታ ያለችበት ሁኔታ እኔን ለመቀበል ዝግጁ አይደለችም። በዚህ ሰሞን ደግሞ ማለት ነው አስጠልቻታለሁ መሰለኝ፣ ምንም እንድቀርባት አትፈልግምና ኧረ ጉድ! ጌታን ነው የምላችሁ፣ እንደ አብርሃም ሙድ የሚይዝብን የለም። ምርጥ ሙድ እያስክብን ያለው በቃ ታደርጋቸውን ነገሮች እንዳለ ሆን ብለን ነው የምታረጋቸው። ምክንያቱም ቀልድ ነው ያስከው ማለት እኛ እየተፈጠረ ያለው ነገር መሃላችሁ ሪል ነው። ትዳራችሁ አደጋ ላይ ነው። እናንተ መካከል ትዳራችሁ ላይ ችግር እንዳይፈጠር፣ በሁለታችሁ መካከል ማይሆን ቅያሜ ማይሆን ጥላቻ እንዳይፈጠር ነው እኛ ስጋታችን። አንተ ትናንትና እንደዛ ተፋሽተ መተ እንደዛ ማለት እኔ እንጃ። በቃ ማንም ሴትን ልቧን ሊሰብር የሚችል ማንም ሰው ትዳሩ ላይ ማድረግ የሌለበትን ነገር አድርገ ትዳር እንዳለው ሰው ሳይሆን ለትዳር ውስጥ እንደሌለ ምንም አይነት የትዳር ህይወት ውስጥ እንደሌለ አይነት ሰው አክት አድርገህብን ምናምን ነገር እንደገና ዛሬ ደግሞ ለሩታ የልጅህን ፎቶ ምናምን በፍሬም አሰርተ ምናምን ይዘመተ ምንድነው ማለት መልእክት ምንድነው ምንድነው እያሳየን ያለው? እኛ እኮ ግራ ገባን። አረተው አብርሃም ሙዳ ተያዝብን እንዴ! በድርጊቶች እኮ ቤተሰቦቿም አልወጡም እንጂ ቤተሰቦቿንም የሚያሳዝን ነገር አድርገ እንደገና ዛሬ ደግሞ የልጅህን ፎቶ በፍሬም አሰርተ መምጣት ለኔ ማለት እንደ ንቀት ወይም ደግሞ ልጅቷን እንደ ሞኝ ወይም ደግሞ እንደ ጅል እያያት ነው። አየ ምንም አታመጣም ነው እንጂ አሁን አንተ በዚህ ሰዓት የልጅህን ፎቶ ፍሬም አሰርተ ምናምን ነገር ይዘመታ ምን እንድትልን የፈለግከው? እስኪ ምን እንደምትል እናያለን። በብዙ ነገሮች እየተናገረችኝ ያለችው ምናምን ነው። እኔ ደግሞ ልብ ያልቻለም ውስጥ ያልቻለምና የግድ ቢያንስ ዛሬ እስኪ ፎቶ ሰጥቻት ደግሞ የሷን ሰላምታ በስነ ስርዓት ሰላምታው ራሱን አፈቀኝና ቤተሰቦቼ ለዛ ነው ልጅቷ እኮ ሰላም እንዳትል በስነ ስርዓት ካንተ ጋር እንዳታወራ ምናምን እኮ የምታደርገው አንተ ነህ። ልጅቷ አንተና እሷን ያጣላችሁ ወይም ደግሞ በአንተ ላይ ተስፋ እንድትቆርጥ ወይም ደግሞ ፍቺ እንድትፈልግ እያደረጋት ያለው ፍሬም አይደለም። የልጅ የሆነ 30 በ45 የፎቶ ፍሬም አይደለም እኮ አይደል እንዴ? ሄርሜላ የምትባል ሴትዮን ከህይወት አስወጣት ነው። እኔ ከህይወት አስወጣት ራሱ ይከብዳል ማለት ህይወቱ ውስጥ አስገብቷት ነው። ግን የምር ራሱ ከሩታ ሄርሜላ በልጣበት ምን የተለየ ነገር ከሄርሜላ ራሱ አግኝተ ምን የተለየ ነገር ሰጣ? እኔ እንጃ። ሩታ የሰጠችን ሩቡን ያክል
ሄርሜላ አሰጥህም መቼም አሰጥህም። ባለትዳር ወንድን ለመቀማት ወይም ከባለትዳር ወንድ ጋር እንደፈለገች መሆን የምትፈልግ ሴት እኔ እንጃ ፍቅር ትሰጠኛለች ራሱ ብለ ማሰብ ራሱ እኔ እንጃ ክብር ትሰጠኛለች ብለ ማሰቡ ራሱ እኔ እንጃ ክብርን እያጣለው ባንተ በማይረባ ድርጊት ነው። ሩታ እንድትንቅ ያደረከው ባንተ በማይረባ ስራ ነው። ሌላ ምንም ነገር የለውም። አንተን የምትንቅበት አንተን የማታከብርበት አንተ ላንተ ለባሏ የማትገዛበት ምንም አይነት ምክንያት የለውም። ግን ከሌላ ሴት ጋር እንደፈለኩ ይሆንኩኝ ሚስቴ ትገዛልኝ አባቢ ኖ ህገ መንግስቱም የምንመራበት መጽሐፍ ቅዱሳችን እንኳን አይፈቅድልህም። ባል ሚስቱን ይውደዳት ይላል። እንዴት ካልክ ክርስቶስ ቤተክርስቲያንን እንደወደዳት አየ ክርስቶስ እንዴት ነው ቤተክርስቲያንን የወደዳት? ራሱን እስከ መስጠት ድረስ ነው የወደዳት። በማይወደድ ማንነት ውስጥ የነበረችን ቤተክርስቲያን ክርስቶስ ራሱን ሰጥቶ ወደዳት። አንተም በዚህ መውደድ ውስጥ ነው ሚስትን መውደድ የምትችለው። ብራዘር ሚስት ለባሏ ትገዛ ይላል። አየ እንዴት ነው የምትገዛው? ለክርስቶስ እንደምትገዛ ባል ሚስቱን ይግዛት አይልም። ሚስት ለባሏ ግን ትገዛ። ለምታመልከው ፈጣሪዋ ለአምላኳ ለእግዚአብሔር በምትገዛበት በዛ ትህትና በዛ ፍቅር ለአንተም እንድትገዛልህ ነው። አንተ እንድትገዛልህ መውደድ አለብህ። አየህ የሚወድ ሰው ደግሞ እንደዚህ አይነት ተግባር አይፈጽምም። አሁን እዚህ ጋር እየሳክ ምናምን መተህ በቃ ሰላም እንደ ድሮ ሰላም አትለኝ ምናምን አክት ስላደረግ ትወዳታለህ። አብርሃም እኮ በሚስቱ አይጨክንም። ኖ አብርሃም አርያ መሆን ትችላለህ ለወንዶች። በእኛ እድሜ ወይም በአንተ እድሜ ላሉ ወንዶች አርያ መሆን የምትችል ሰው ነህ። በዚህ እድሜ ባል እንደሚኮን፣ በዚህ እድሜ አባት እንደሚኮን፣ በዚህ እድሜ ቤተሰብ ተመስርቶ መምራት እንደሚቻል ማሳየት የምትችል ሰው ነህ አብርሃም። አትጃጃልብን እየመጣ እና አሳልፈሽ ከወለድሽ በኋላ ምናምን ውበትሽ በጣም ደፍቶብሻል። ታውቂያለሽ በጣም ቀልተሻል። በፊት የሆነ ቸኮሌት ከለር ነበር የነበራት። አሁን ደግሞ ሞር ውበቷ በጣም ጨምሯል። በእውነት እኔ አሁን በጣም ግራ እየገባኝ ያለው ነገር ምንድነው? ሩታ አብርሃም ልብሽን ስለሚያውቀው መቁረጥ የምትቻይ አይነት ሴት ስላለሽ ወጥ የሆነ አቋም እንደሌለሽ ስለሚያውቅ ነው እንደዚህ ሙድ የሚይዝብሽ ወይም ደግሞ እንደዚህ የሚያጃጅልሽ። ሩታ እኔ እንጃ። እኔ ካንቺ የምፈልገው ምንድነው? ትዳርሽ እንድትፈቻ አይደለም፣ አብርሃምን እንድትሰድቢው እንድትንቂውም አይደለም። ይሄንን በጭራሽ እንድታደርጊ አልፈልግም። ይሄንን ስታደርጊ ደስ የሚላቸው ሰዎች አሉ። እነሱ ያንቺን ህይወት ስለማይኖሩልሽ አንቺንም ስላልሆኑ እነሱ ስለነሱ ብለሽ የምታደርጋቸው አንዳች ነገር እንዲኖርም አልፈልግም። ግን ደግሞ ማድረግ ያለብሽ አንድ ነገር ምንድነው? አንድ ሚስት ወይም አንድ ሴት አግብታ ስትኖር ከባሏ ማግኘት ያለባትን ነገር እያገኘች ነው መኖር ያለባት አይደለ? ማግኘት ያለብሽን ነገር ሳታገኚ ማይጠቅምሽንና የማይሆኑ መጃጃል ቃላቶችን እየመጣ ባወራልሽ ቁጥር ትናንት የተፈጠረውን ነገር እረስተሽ ትናንትና በሆነ ሴት መጥቶ ሲያሰድብሽ ወይም ደግሞ በሆነ ሴት ፊት ለፊት አንቺን የማይሆኑ ቃላቶችን ሲናገርሽ ትናንትና ነው። በነገራችን ላይ የዛሬ ዓመት አይደለም ትናንትና ነው። ከኔና ከአብርሃም መሃል ውጪ ብላ የገዛ ባልሽን ልክ እንደ ራሷ ባል አርጋ አንቺን እንደ ባይተዋር ወይም ደግሞ አንቺን የሷ ትዳር ላይ መተሽ እንደ በጠበጥሻት አይነት ሴት አክት ስታረግብሽ ባልሽ ምንም አለመናገሩን እያየሽ እኛ በዛ ተበሳሽተን ብዙ ሰዎች በዛ ተናደው እያለ አንቺ እንደገና መተሽ እንደዚህ መሆንሽ እኛ ምን እንድናስብ ነው? ምንድነው የተከሰተው? ሙድ እያያዛችሁብን ከሆነ ግልጽ አድርጋችሁ ንገሩ። መፍትሄ የምትፈልጊ ምክር የምትፈልጊ አይነት ሴት ከሆንሽ ግን ወይም ጠንካራ ነኝ የምትይ ከሆነ ህይወት ይቀጥላል ብለሽ የምታምኚ ከሆነ መሆን ያለብሽን አይነት ሴት ሆነሽ አብርሃምን በመሃላችሁ ባንቺና በአብርሃም መካከል የተፈጠሩ ችግሮችን በጠረጴዛ ዙሪያ ቁጭ ብለሽ ለመፍታት ሞክሪ። አሁን እሱ እያወራሽ ያሉት ነገሮች ይደርሳሉ። በቃ ወፈርሽ፣ አማረብሽ፣ ቀላሽ ምናምን የሚሉ የፍቅር ወሬዎች የሚሆኑ የማጃጃል ወሬዎች ይደርሳሉ። መጀመሪያ ግን አንቺ ማስተካከል ያለብሽን ነገር አስተካኪ። የምሬን ነው ምልሽ። አብርሃም አሁን እየሆነ ያለው ነገርና ከሚያደርጋቸው ነገር አንጻር እኔ ልጁ ምን ጤናው ራሱ እያጠራጠረኝ ነው። የምሬን እኮ ነው። ይሄን እንኳን ማድረግ ለቤተሰቦቿ ምን አይነት መልእክት ነው የምታስተላልፈው? ያለችው እናት አባቷ ቤት ናት አይደለ? በተሻለ አቅም ልጃቸውን አምነው እንደሰጡ ሽማግሌ ልኮ እንደወሰደ ሰው አባቢ እየተንከባከብካት እንደሆነ ምርጥ ባል እንዳገባች ስጋት እንዳይገባቸው ለልጁ ምርጥ አባት የሆነ አይነት ወንድ እንደሆን በማሳየት በቤተሰቦቿ ዘንድ እምነትን ማሳደር እየቻልክ ለምን እንደዚህ ትሆናለህ? ለምን ቆፍጣና ወንድ አትሆን? ሚስቱን የሚወዳት የሚያፈቅራት የማይደራደርባት አይነት ወንድ ለምን አትሆን? ካንተ ሰዎች ምን ይማሩ? ሴቶችን እንዲንቁ በአንተ እድሜ ያሉ ወጣቶች ሲያገቡ ምናምን ለሴት ልጅ ክብር እንዳይኖራቸው ከሌላ ሴት ጋር እንደፈለጉ የሆኑ ከሚስታቸውም ጋር የፈለጉትን ነገር መሆን እንደሚችሉ ነው የምታስተምረን የምትነግራቸው። አብርሃም ተመለስ። ይሄ ንግግር ምናምን ነገር ለሚስት ሊመቻት ይችላል፣ ግን ትክክል አይደለም። በቃ የምር አላሳይሽም እንጂ የሚገርም ስጦታ ነው ያስኩት ማለት ነው። እኔ አልፈልግም ምንም አይነት ስጦታ። ለምን?
አስፈልገኝም ሲጀመር በቃ ሩታ አሁን ቆመሽ እሱ ለሚላቸው ነገሮች ወይም ደግሞ እሱ ለሚላቸው ነገሮች ምላሽ እየሰጠሽ ራስሽን ከምታደክሚ ቆፍጠን ብለሽ ማውራት ያለብሽን ነገር ለምን አታወሪም? መጠየቅ ያለብሽን ነገር አትጠይቂ። ምንድነው እያደረክ ያለው? በጤና ነው ወይ? በህይወት ላይ ተከሰተብኝ ወይም ደግሞ የሆንኩት ያለው ነገር አለ ብለህ ግራ የምትጋባ ከሆነ መጸለይ እንችላለን፣ ቤተክርስቲያን መሄድ እንችላለን፣ ወደ እግዚአብሔር መንበርከክ እንችላለን። ለምንድነው ትዳራችን ላይ የምትቀልደው? አብርሃም የዚህ የወጣትነት ጊዜያችንን የጉብዝና ወራታችንን እንደዚህ በቀልድ ነው የምንጨርሰው? አሁን ተሰብስበናል፣ እኔ እናንተ ትላልቆች ነን። ይበልጥ ወደ እግዚአብሔር የምንጠጋበት እግዚአብሔርን የምናመሰግንበት ህይወት ይዘን እንዴት ነው በእንደዚህ አይነት ቀልድ የምንቀጥለው? ምንድነው ፍላጎትህ? ምንድነው እቺ ልጅ ያስነካች? ምንድነው እቺ ልጅ እንደዚህ ሙጫ ሆና ከላይ ላይ አልነሳ ያለችው? ከኔ የተለየ ነገር አግኝተሃል? ሰልችቻለሁ፣ አስጠልቻለሁ፣ ሌላ ገላለምዳሃል፣ ከሌላ ሴት ጋር ፍቅር ይዞን ከሆነ ግልጹን ንገረኝ ብለሽ መጠየቅ አለብሽ። በቃ የምሬን ነው ምልሽ። ምክንያቱም የምታረጋቸው ነገሮች እኔን በሰው ፊት አንገት እያስደፋኸኝ ነው፣ በቤተሰቦቼ ፊት ውርደት እየተሰማኝ ነው፣ ኮንፊደንስ እያጣሁኝ ነው። እናቴ ጋር የመጣሁት ለመታረስ ብቻ እኮ ነው። የባሌ አብሮነት የባሌ ከጎን መቆም እኮ ይበልጥ እናቴ ጋር ሆኜ ከምታረሰው በላይ ለኔ ኮንፊደንስ ይሰጠኛል። ምን ስትል ነበረ? እኔ ጋር ሆነሽ ትታረሻለሽ ብለ ያዙ ልቀቅሽ ስትል አልነበረ ወይ ብለሽ ለምንድነው ማጠይቂው? ትላልቅ ሰዎች አስቀምጠሽ በዚህ ትዳር ላይ ያለውን ፍላጎት ምን እንደሆነ፣ ለምንድነው የተጋባ ነው፣ ምንድነው እየሆንክ ያለው ብለሽ ለምንድነው አንቺ ማጠይቂው? ለምንድነው በሽሽቁ ስድብ ውስጥ ምናምን የሆነ ሄርሜላን ማዋረድ ውስጥ ምናምን ከምትገቢ እናቴ የተከበረውን ህይወትሽን ማስቀጠል ከቻልሽ እሰየው። ከሆነ ይሆናል እኮ ካልሆነ አይሆንም እኮ ነው። በቃ እንደዚህ የማይጨበት ተስፋ ይዘሽ ከዛሬ ነገ ወደ ቅፌ ባሌ ይመለሳል፣ ወደ ቤቱ ይመጣል፣ ትዳራችን ይቃናል የሚሉ ነገሮችን እያሰብሽ በመሃላችሁ ሌላ ዱቡዳ ነገር ከዛ ከሄርሜላ የምትባል ሴት ጋር የማይሆን ነገር ከሚፈጠር ካሁኑ ይህንን ነገር መስመር ለማስያዝ ሞክሪ። ሩታኔ ደጋግሜ ነግሬሻለሁ። ተይ ይህን ነገር እንደ ቀልድ አትዩ፣ ችላ አትበዩ። ከባድ ነው። ይኸውልሽ እንደዚህ አይነት ወንዶች ፊት ተሰጧቸው በኋላ ይዞብሽ የሚመጣው ጣጣ በጣም ከባድ ነው። ተስፋ ያደረግሽበት ነገር ዛሬ ላይ ውሳኔ ያልሰጠሽበት ነገር ዛሬ ላይ ትኩረት ያልሰጠሽው ነገር ነገ የማይሆን ተስፋ አድርገሽበት ነገ የማይሆን ነገር ከተከሰተ ሩታ አንቺ ነሽ የምትጎጂው። ማናችንም በህይወታችን ውስጥ ጠንካራ ነን፣ ግን የምንደክምበት የምንሰበርበት በጓዳችን ልባችን ተሰብሮ ተስፋ በመቁረጥ የምንቀመጠው ደግሞ በራሳችን ቸልተኛነት በራሳችን ከዛሬ ነገ ይስተካከላል ብለን ኖ እለውጠዋለሁ ብለሽ ካሰብሽ ሰውን እኛ አንለውጠው። አንድ ሰው ሊለውጥ የሚችለው ራሱን ብቻ ነው። አንቺ ልታስተካኪ የምትችው ራስሽን እንጂ ይሄንን የሚያክል ጎረምሳ አይደለም። አብርሃም አራስ ልጅ አይደለም አንቺ ወይም ደግሞ የ1 ዓመት የ2 ዓመት ልጅ አይደለም የምታስተካኪ። አውቃችሁ ክፉ ነገር ልታስወሩኝ ከዛ ካፌ ክፉ ነገር ለመልቀም ትሞክራላችሁ። ከዛ እሷ የሆነ ነገር ናት ምናምን ለማለት አንደኞች። እሺ ሩታ አንድ ጥያቄ ልጠይቅሽ። ቆይ እኔ እኮ የምወደው አንቺን ነው የማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው እውነት። ግን ለምንድን ነው የምትቀልጂብኝ? ቀልዳለህ አንተ። ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ ስታይ። ኧረ ተው ላንቺ ቦታ እኔ አንድ ጥያቄ ልጠይቃችሁ እናንተን። ፍቅር እንዴት ነው የምትመለከቱት? አንድ ሰው እናንተን ሲያፈቅራችሁ ያ ሰው አፈቀረኝ የምትሉት በምን አይነት መንገድ ነው? ማለት እንዴት ነው ያ ሰው ማፍቀሩን እውነት እንደሆነ የምታረጋግጡት? በእንደዚህ አይነት መንገድ አብርሃም አሁን እየሆነና እያደረገው ባለው መንገድ አሁን ሩታን እያላት እንዳለው ነገ ከሄርሜላ ጋር መጥቶ የፈለገውን ነገር እየተናገረ እሷን የሰርቦ ለሰዳቢ እየሰጣት ከዛ በኋላ እንደገና ዛሬ ግን መጥቶ እዚህ የሚመላለሰው እሷን ስለሚያፈቅራት እሷን ስለሚወዳት እንደሆነ ከትናንትናውና ከዚህ በፊት ሲያደርጋቸው ከነበሩት ነገሮች በላይ እንደዚህ አይነት ንግግሮች ነው እሷን የሚጎዳት። ምክንያቱም እያላገጠባት ሙድ እያያዘባት እንደሆነ ነው የምታስበው። መመለስ የማይችል ሰው መጥቶ ማፍቀሩን ቢነግራት ምን ይጠቅማታል? እሷን ከሚያስደብር ነገር መራቅ የማይፈልግ ሰው እሷን እያሳዘናት ካለው ነገር መራቅ የማይፈልግ ሰው መጥቶ እምወደው አንቺን ነው የማፈቅረው አንቺን ነው ቢላት ምን ያደርግላታል? አንተ መናገር ላይ እንጂ ድርጊት ዜሮ ነው ብለዋለች እኮ። ያን አሁን እያሳየን ያለው ትናንት ከሄርሜላ ጋር ሲሆን የማፈቅረው አንቺን ነው ለምን አላልካትም? ትናንት ከሄርሜላ ጋር ስትሆን እምመላለሰው እዚህ ቤት አንቺን አፍቅሬና ወድጄ ነው ለምን አላልካትም? ሄርሜላ ከጎኔ ብትሆን አይ ዶንት ኬር አይመለከተኝም፣ ሚስቴ አንቺ ነሽ፣ የማፈቅረው አንቺን ነው። ሄርሜላ ገደል መግባት ትችላለች ለምን አላልካትም? ሚስት ፊት ለፊት ዛሬ ማንም በሌለበት ብቻህን መተህ ምናምን የምወደው የማፈቅረው አንቺን ነው የመረጥኩት አንቺን ነው። ተው እንጂ አረ ባይኖር ኖሮ እንደዚህ እመላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? አዎ ለሩታ ጊዜ ሲሆን የራሳ ጉዳይ ብለህ መሄድ አያቅትህም። ሄርሜላን የራስሽ ጉዳይ የራስሽን ህይወት ምሪ፣ ለኔ ምንም አይደለሽም፣
እኔ የተከበረ ትዳር አለኝ፣ የተከበረች ሚስት አለችኝ፣ ለዛውም ያረገዘችልኝ አይኔም በአይኔ ያሳየችኝ ከእግዚአብሔር ውዱን ስጦታ ከእግዚአብሔር ከፈጣሪ ውዱን ስጦታ እንድቀበል ምክንያት የሆነችኝ ሚስት አለችኝ። ስለኔ ብዙ ነገሮቿን የተወች ህልሞቿን የተወች ሚስት አለችኝ። አንቺ ምን የተለየ ነገር አለኝና ነው ካንቺ ጋር እንደዚህ መሆነው? በቃ ከህይወቴ ውጪ ማለት የማትችል ሰውዬ ለሩታ ጊዜ ግን ሲሆን እጭ የራሷ ጉዳይ ምናምን ብለህ ትሄዳለህ። አረ እጭ የራስ ጉዳይ። ልጄ ደግሞ ነገ ከነገ ወዲያ አድርጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ካንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው። ሩታ እግዚአብሔርን ተይ፣ እኔ ባሰ እንዲከፋኝ አታድርጊ። አብርሃም በነገራችን ላይ አንድ ግልጽ ማድረግ የምፈልገው ነገር የገፋች ይሄ 2 ቀን ወርቅ ከሰጣት በኋላ ያሉ 3 ቀናቶች እንጂ ከዛ በፊት ላይ እኮ አክብራ ሁሉ ነገር እንዳልተፈጠረ ረስታ በቃ ወደ ቀልቡ ተመልሷል ብላ ነገ ከነገ ወዲያ ሲረጋጋ ከወራት በኋላ የተፈጠሩ ነገሮችን ቁጭ አድርጌ ያወራውና እነዛ ነገሮች እንዳይፈጠሩ ድጋሚ ቁጭ ብለን እንደ ባልና ሚስት እናወራለን ብላ ሁሉን ትታ ተቀበለች። እንደገና ችግር ትፈጥራለህ አንተ። አይ ወርቁንም ቢሆን አልፈልግም ሄርሜላ እንደዚህ ሄርሜላ የሰጠችው ወርቅ ነው ይሄ አንተ የገዛው ወርቅ አይደለም ካለች በምትችለው መንገድ ማስረጃ ታመጣለህ። ማስረጃ ማምጣት አይጠበቅብህም። እሺ በቃ ከደበረሽ ይቅር ወርቁ እኔ ምን ያደርግልኛል ወርቅ የሆንሽው አንቺ ሚስቴ እያለሽልኝ እኔ ከዚህ ጋር ምን ያደርግልኛል ወርቁ መልሰዋለሁ። አንቺን ካላስደሰደሽ ጥንቅር ብሎ ይቅር ብለህ እኮ መመለስ ትችላለህ። ሩታ ሄርሜላን ጎትተህ ይዘህ መምጣት አይጠበቅብህም። ሄርሜላን ጎትተህ እናትና አባቷ ቤት ይዘህ መጥተህ ነይ ንገሪያት አይባልም እንደዛ። ያም ነውር ነው። አንተ አንድን ሴት እንዴት ማሸነፍ አንድን ሴት እንዴት መረዳት እንዳለብህ እንዴት ማወቅ ያቅታል? ለዛው ሚስትህን አስቡ። ሚስትህን እኮ አውቀህ ጨርሳታል። ሌላ ሴት አዲስ ሴት ብትሆን ገና ለማወቅ ለመጀናጀን ምን ትወዳለች፣ ምን ትጠላለች፣ ምን ያናዳታል፣ ምን ያስከፋታል ምናምን የሚለውን ምን ያስደስታታል የሚለውን ነገር እንደ አዲስ ለማወቅ ትጥራለህ። ሩታ ግን ከዛ አልፋለች። እንዴት ይቅርታ ልትልህ እንደምትችል ምን ሊያናዳት እንደሚችል በቃ ማለት ልቧን ሁሉ ነገሯን ሩታን በደንብ ታውቃታለህ። ከሩታ ጋር አንተ እየሆንክ ያለኸው እንደገና የሆነ የወራት ፍቅረኛሞች እንደማይተዋወቁ አይነት 2 ዓመት 3 ዓመት እኮ ሊሆን እኮ ነው እኮ ልጅ ወለደችልህ እኮ። የሁሉ ጊዜ አብረሃት ኖረ እንዴት ሚስትህን ማወቅ ያቅታል? ሚስትህን እንዴት አድርገህ ማሸነፍ እንዳለብህ እንዴት ማወቅ ያቅታል? ተው እንጂ አብርሃም። እስከዛሬ ድረስ እኮ አንተ አሸንፋት ሳይሆን እሷ ተሸንፋልህ ነው እስካሁንም ድረስ አብራችሁ የሆናችሁት። እሷ ልታሸንፍህ ብትፈልግ ኖሮ አብርሃም አጠገብ አታስደርስህም። ጉድጓድ የለም ማይፈነቅሉ ድንጋይ። እኔ አሁን ልገባ ስል አትገባም ነው እያለችኝ ያለችው ማለት ነው። ልጄ ላይ እኔ ትናፍቁኛላችሁ እናንተ አንቺም ልጄም እያልኳት ነው ያለሁት። ግን ሌላ ምንም ያጠፋው ጥፋት የለም። ግን እኮ ልጄ ነው እስከዛሬ ስትል ይሰማል አይደለም ሩታ። አብርሃም ግን አንተ ብቻ ነህ ጭስ አይደለ? ከዚህ በፊት እኔም ተርቻለሁ አይደለ? ልጄ 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 ነው የሚለው። ይሄ ነገር ደግሞ ተቃውሞ አመጣበት መሰለኝ። ምክንያቱም ብዙ ሰዎች እየተቃወሙ ስለሆነ እሱ አልታወቀውም። ሩታ ሩታ የሚለው ነገር ቀንሷል አላልኳችሁም? እኔ ያ ነገር አሁን ሲደጋገምብህ አሁን መተህ ምናምን ነገር ድራማ ትሰራለህ አይደል? እኔ እኮ እዚህ የምመላለሰው አንቺን ወድጄ ነው፣ እዚህ እኮ የምመጣው አንቺን ስለማፈቅርሽ ነው ምናምን እያልካት አረተው ሩታን እንደዚህ ብላ ትሸውዳትም። ጭራሽ ይባስ ነው ልጅቷን የምታናዳት። አብርሃም ሩታ ትናፍቀኛለች ስትል አልሰማም አይደለም ግን እውነት ሩታን አሁን እኔ ለማጣላት አሁን አገኘህ መልሱን? አይ መልስ አሁን እኔ የመጣሁበትን አላማ በነገራችን ላይ የሚያናደድ ተግባር አድርገህ እንኳን አክስቷ እያሳሳቀች ፈገግ እያለች ምናምን ነገር ነው እውነታውን እየነገረች ያለችው። እንደዚህ አይነት ቤተሰብ ይስጣችሁ፣ እንዲጋጋል የማያደርጉ በቃ መሀላችሁ ጥል እንዲፈጠር የማያደርጉ በሁለታችሁ መካከል ያለውን ነገር ራሳችሁ እንድትፈቱት አድርገው ግን ስህተቶቻችሁንና ድክመታችሁን ደግሞ እንዲህ በማሳሳቅ በእህት ወይም በወንድምነት ሙድ የሚነግሯችሁ እንደ ሩታ አይነት ዘመድ ዋው። ግን ከፎቶ በላይ የምታስፈልገው አንተ ነህ ብያለሁ እኮ መጀመሪያ እንትነት አይቀድም እኮ ፎቶ አለ እኮ አጠገቡ ባይሆን ለአንተ ነው ፎቶ የሚጠቅመው። በጣም እርግጠኛ ነኝ እኮ ችግር የለም ግድግዳ ላይ ስቀለው እኮ ለእኔ ያሰራልኝ ችግር የለም። እንኬጁ ለእኔ ያሰራለሁ። ሩታ ተነጋገሩበት አይደለም እውነት እኔ ለእኔ ያሰራልኝ ያንተ ጋር ይሁን የምሬን ነው የምላችሁ። ይህንን ሳያቀርቶ ነው አብርሃም የሚያስፈልጋት እሱ እንደሆነ በዚህ ሰዓት ላይ የምሬን እኮ ነው። በጣም ትልቁ ባሎች ከሚያስፈልጉበት አንዱ ሞመንት በእርግዝናና በወሊድ ጊዜ ነው። በነገራችን ላይ በዛ ሰዓት ላይ ከጎን ቆመ አይዞሽ በቃ ደስተኛ እያረካት አብረሃት በመሆኑ ከልጁ በላይ እሷ እንደምታስፈልግ እሷ እንደምትቀድም ምናምን ከጎኗ መቆም ለእሷ ይበልጥ ብርታት ነው የሚሰጣት። ሰዎች ከጀርባ ምንም አይነት ወሬ ቢሏት የፈለገ ነገር ቢሏት ወፈርሽ እንዲሆንሽ ምን ቢሏት ጉዳዩ አይሆንም። ምክንያቱስ እሷ የባሏና የባሏ ብቻ ናታ።
ያንን ስሜት መፍጠር የምትችለው ደግሞ አንተ ነህ። ይህንን ነገር ነበር እኔ ከአንተ ማየት እናፍቅ የነበረው። ያንን ግን አላሳየህንም አንተ። አሁን እሷ ቆንጆ አይደለም ምናምን ትበል ችግር የለውም። ያኔ ግን እንደ የእግሬን አፈር ልሳን ያገኘች እግርህም አፈር ነው። አለማወቄ ወይኔ አለማወቄ አንተ እግርህም አፈር ነው። እኔ ወደ ኋላ ብዬ ቪዲዮ ላሳይሽ ላሳይሽ ቪዲዮ እንዴት እንደሆነች አይደለም። አንዳንዴ እንደዚህ እንድትሆን እያደረገ ያለው ያኔ እንደዛ መሆንሽ ነው ዛሬ ላይ እንደዚህ እንዲሆን እያደረገ ያለው። ድሮም ምን ያደለው እግሯ ላይ ወደኩት እሷ ናት እግሬን የላሰችው ብሎ ነው ልጁ እንደዚህ አናትሽ ላይ ካልወጣው እያለ ያለው። ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካርሊ እሺ። አንተ ስነ ስርዓት ሰው አቁመሽ ትልቅ ሰው አቁመሽ አትሳደቢ አይደለም። ጋኒ ትልቅ ሰው አቁመሽ አትሳደቢ ሲያንስህ ነው። ቤትሽ መጥቼ እንደዚህ የሰደብሽኝ ያባረርሽ ለየትኛው እንትንህ ነው ዛሬ እንደዚህ ሆንኩኝ ብለን ታወራለህ። ትክክል ነው እያለችው ያለችው አብርሃም። እኔ ይኸውላችሁ የምናገረው አብርሃምን ከመሬት ተነስቼ አይደለም እየተናገርኩት ያለሁት ከሄርሜላ ጋር እየሆነ ያለው ትዳሩ ላይ እየሆነ ያለውን ነገር ነው እየተናገርኩ ያለሁት። እሷ ልክ እንዳለችው በቃ ማለት ክብር የሌለው ማለት አንድ ሰው ላለበት ህይወት ወይም ደግሞ ላለበት ህይወት ካለበት ህይወት የተነሳ ራሱን ሲያከብር ራሱን የሚያከብር ሰው ትዳሩን ያከብራል። ስለዚህ ክብሩን የሚያስጥለውን ነገር በሰው ፊት ሊያዋርደው ወይም ደግሞ በሰው ፊት ሊያስንቀው የሚችል ነገር ብቻ ሰው የሆነ አይነት ቅጥያ ስም እንዲያወጡለት ሊያደርግ የሚችል ጥፋቶችን ትዳሩ ላይ ይሰራል ብዬ አላምንም። ለዛ ነው ሩታ ይሄን እየተናገረች ያለችው። ክብር የሌለ አይነት ወንድ ነው እያለች ያለችው ለዛ ነው። ክብር ቢኖር ትዳር ይበልጥብሃል። ክብር ቢኖር ሚስት ትበልጥብሃለች። እውነቴን ነው የምልህ። ስርዓት ቢኖር እንደዛ አይነት የቆሸሸ ስራ ውስጥ አትገባም። ተግባርህ ነው እንዲህ ሰዎች እንዲናገሩ እያደረጉ ያሉት አይደለም። እሱን ሁላችንም አንድ ሰው የሆነ ነገር ከተናገርን ምን አድርገን ነው ማለት ያለብን። ምን አድርገነው ነው ሳይሆን እኛ ምን አድርገነው የሚያስፈልጉት ነገሮች ወርቅ ስጦታ ሰጥቻት አይደለም። ከዛ በፊት ያሉትን ነገሮች እርሻቸው ገና ትተናቸዋል። ግን ሰላም ሆነን ነበር ከወለደች በኋላ ማለት ነው። ገባሽ? ግን ይሄ ወርቅ ከሰጠዋት በኋላ ቆይ ላቋርጣችሁ እዚህ ጋር አብርሃም ከዚህ በፊት ያደረጋቸውን ጥፋቶች ምናምን እንዲነሳበት አይፈልግም። በቃ ለምንድን ነው እነዛን ነገሮች እንደ ጥፋት መቀበል ያልፈልገው? ይሄ ነው እኔ ግራ እያጋባኛለሁ። ይሄ የገባችሁ ሰዎች ካላችሁ እናንተ መልሱልኝ። ከዚህ በፊት አብርሃም ሲሆን የነበራቸው ሲያጠፉ የነበራቸው እዚህ ደረጃ እንዲዳረሱ ያደረጋቸው ነገሮች ቀላል ናቸው? ተራ ጉዳይ ናቸው? ለትዳር ይሄን ያክል ምንም የሚያሰጉ ጉዳዮች አልነበሩም? እንደዛ ከሆነ ነገሩን ተሳስቻለሁ ማለት ነው። ትክክለኛ ያልሆነ መረጃ እውነት ያልሆነ መረጃ ይዛ መጣችና ሄርሜላም ተገዛችሁ አለችኝ። ይሄን ነገር ለማስረዳት ደግሞ እኔ ያላደረኩት ነገር የለም፣ ግን ምንም ልትረዳኝ አልቻለችም። ሄርሜላን እዚህ ቤት ይዣት የመጣሁት እኔ ነኝ። ይዣት የመጣሁበት ምክንያት ደግሞ እንድታስረዳት ነው። እኔ በመጣሁ ቁጥር እዚህ ቤት አንዴ ይወጣልኝ ነው የምትለኝ፣ አንዴ እንደው ሻርጋ ነው እያባረረች ያለችው። ግን ያንንም ነገር እያየሁኝ ዛሬ ያልፋል እናልፈዋለን። በቃ እኔ አብርሃም ይኸውልህ አሁን እንዳልካቸውን ነገር ላለመሆን ወይም ደግሞ አሁን ያልካቸውን ነገሮች ሩታ እንዳታደርግብህ አንድ ሰው ከሰው ጋር ሲታረቅ ተው ከሚስቱ ጋር አይደለም ከሰው ጋር ሲታረቅ በሚታረቅበት መንገድ ለምን ከሚስት ጋር መታረቅ አልፈለክም አንተ? ለምንድን ነው መተው ያለብህን ነገር መተው ያልፈለግከው አንተ? ተው እንጂ አንተ እሷን እኮ ብቻ አይደለም እያሳዘንክ ያለው ቤተሰቦቿንም ጭምር ነው እያሳዘንክ ያለው አብርሃም። እንዴ እባክህ አብርሃም ስለ እግዚአብሔር ብለህ ተው። ይቅርታ መጠየቅ ያለብህን ነገር ይቅርታ ጠይቅ። አጥፍቻለሁ በላት። ሚስት እኮ ናት አንተ፣ አካልህ እኮ ናት። ሰው አካሉን እንዴት ይቅርታ መጠየቅ ያቅተዋል? ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ። እኛንን እኮ በስጋ አይን ስንመለከት ሁለት ሰው ነው የሚታየን። እግዚአብሔር ግን ሲመለከታቸው አንድ ስጋ አንድ አካል ነው የሚታያቸው። አንተ የምታጠፋው ጥፋት እያንዳንዱ ተግባር እግዚአብሔር ሲመለከተው በአካል ላይ እያጠፋ እንደሆነ በሩታም ላይም ጭምር እያጠፋ እንደሆነ ነው። አንተ ራስን ስጠላ ሩታን እየጠላ እንደሆነ ነው ሰማይ የሚመለከተው። አንተ ሄደ በትዳር ላይ የማይሆን ጥፋት ስታጠፋ በሩታም ላይ ያደረክ ነው። አንተ ራስን ችለ ነገሮችን ያደረክ ይመስላል። ኖ እንደዛ አይደለም ትዳር። አባቢ ተው እኔን እንኳን ሰማኝ ተው። እኔ እኮ የተለየ ካንተ የተለየ የሆነ የትዳር ኤክስፒሪየንስ ምናምን ኖሮኝ እኮ አይደለም። ግን በቃ ስለ ትዳር ካነበብኩት ትዳር ምን እንደሆነ ካጠናሁትና ከተማርኩት እኮ ነው የምነግርህ። ከኖርኩት ትንሿን ነው እየነገርኩ ያለሁት። እኔ የምኖርበትን የህይወቴን ህግ ወይም የህይወቴን ፕሪንሲፕል ነው እየነገርኩ ያለሁት። ይሄንን እኔ ትዳሬን እንዴት መምራት እንዳለብኝ ወይም ደግሞ በማውቀው መንገድ ትዳሬን እንዴት እየመራው እንዳለ ነው እኮ ለአንተ ሼር እያደረኩ ያለሁት እንጂ የተለየ ተአምር ፈጥሬ አይደለም። ተው አብርሃም ተሸነፍ። በቃ ሚስትህን በቀላሉ በሲምፕል ይቅርታ መፍታት የምትችለውን ነገር ለምን እንደዚህ መለጠጥ እንደፈለክ አይደለም። እንደ ባል በደንብ ሪስፔክት አድርጋ እኔን ተቀበላ ማድረግ ያለባትን ነገር አድርጋ መሸኘት ትችል ነበረ። ምንም እንኳን ባደርጋት ማለት ነው። ምንም ቢሆን የልጁ አባት ነኝ አይደለም፣ የልጁ አባት ነኝ። ምንም ነገር ባደርግ ማለት ነው እንደዛ ብላ ስትቀበል አይደለም ማለት የልጁ አባት ነህና ልጅቷ ላይ እንደፈለክ መሆን ትችላለህ እንዴ? አባትነቱን እኮ ከሷም ተለያይተህ እኮ በውጪ አባት ሆነ መቀጠል ትችላለህ እኮ።
ሳታሳድገው ዞር ብለህ ሳታየው እኮ ከፈለገ በአንተም ስም እኮ ይጠራል፣ ችግር የለውም። አብርሃም ልጅ ያለው ይባላል እኮ። አባትነትህን ማሳየት ያለብህ እኮ አንዱ ነገር ምንድነው? በሩታ ላይ እኮ ነው፣ በትዳር ላይ እኮ ነው። የትኛው አባት ነው ወልዷልና የልጇ አባት ነኝና ብሎ ከሌላ ሴት ጋር እንደፈለገ የሚሆነው? ተው እንጂ እያስተዋልክ እያሰብክ ተናገር። መልሰህ ደግሞ ሌላ ቦታ ትገኛለህ። ግን እኔ ሁሉ ነገር እኮ ያ ነገር ይኸውልህ አክስትየውም ነገረች እኮ ዛሬ አሪፍ ትሆናለህ ነገ ተመለሰ ጭቃ ነህ እያለች እኮ ነው። ዛሬ የሆነ ነገር ትልና ተመለሰ እዛ ነገር ላይ ነው የምትሄደው። በቃ እዛ ሴት ሌላ የተለየ ህይወት የለም አብርሃም በአሁኑ እያደረክ ባለው ነገር። ግን መች ተውክ? አሁን በግልጽ እንነጋገር። አሁን እኮ እኛ ነን አምናሩ ገብቷል። እኔ እንደውም እኮ ትልልቅ ሰው ልጨመር እየፈለኩኝ ነው ገብቷል። ያለው ቤተሰቡ ሙሉ ይነጋገርበት እያልኩ ነው። ምክንያቱም ሌሎች በውስጥ እንደዚህ አድርጊ እንደዚህ እያሉ እውነቷን ነው እያለች ያለችው። አሁን እሱ ስቆ ስለመጣ ስላሳሳቀ ምናምን እንደ ቀልድ የሚታለፍ ነገር አይደለም፣ እንደ ቀልድም የሚታይ ነገር አይደለም። በሁለቱ መካከል ያለው በጣም ትላልቅ ሰዎች በዚህ ነገር ውስጥ ገብተው ለዚህ ነገር መፍትሄ መስጠት አለባቸው። የምሬን ነው የምላችሁ። ይሄ ትዳር የሚቀጥልበትን መንገድ ወይም ደግሞ በቃ የሆነ መፍትሄ የሚያገኝበትን ነገር እሷ እንዳለችው ትላልቅ ሰዎች ገብተው የሆነ አይነት መፍትሄ መስጠት አለባቸው። እነሱ ሁለቱ በምንም ተአምር ተስማምተው ቁጭ ብለው አውርተው የሚያስተካክሉት ነገር አይደለም። ምክንያቱም በትዳር ውስጥ ዋና የተባለው ባል ከደካማ ከሆነ ትዳሩን ማስተካከል ካልፈለገ ለትዳሩ ቸልተኛ ከሆነ በምንም ተአምር ያ ትዳር ሊስተካከል አይችልም። ሚስት ልትታገስ ትችላለች፣ ልትጠብቀው ትችላለች። እሱ ካልተመለሰ ግን ምንም ማድረግ አልችልም። ሴቷ የቆረጠች ቀን ግን አይደለም ሽማግሌ ብሰበስቡ እኔ እንጃ የዓለምን ሕዝብ ብሰበስቡ ይሄን ትዳር አታስተካክሉትም። እስካሁን ሩታ ሆና ነው ድል እየሰጠች ያለችው። አብርሃም አስተካከል። ነገ ወዲያ እኮ ማንም ይሰለቻል እና አባቴም ለኔ ሊሰለችኝ ይችላል። ቤት ውስጥ በተቀመጥኩኝ ቁጥር በዋልኩኝ ቁጥር ባደርኩኝ ቁጥር ሊሰለቻችሁ ይችላል። እና አባቴም የራሴ የግል ህይወት የሚባል ነገር አለ። እኔና እሷን ነገ ላይ አብረን መኖር የምንችለው ማለት ነው። ስለዚህ ያንን ነገር ለማስተካከል ነው እንጂ መጣር ያለበት እኔ በመጣው ቁጥር መግፋትም ምንም ማለት ተገቢ አይደለም። በቃ እኔ አንድ ነገር ልንገርሽ፣ እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖሪያለሽ በደንብ አትኖሪም እኮ አይደለም። በቃ ስለዚህ ለልጁም ላንቺም ሲባል ደግሞ አሪፍ ነው። እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለው? ምን ነው ህይወት ያለ እሱ አይኖርም እንዴ? አይመጣም እንዴ? እንደዛ ሳይሆን ነገም ትጎጂ። አንተ ራስህን በምን አይነት ልክ ብታየው ነው እኔ ከሌለው እናት አባት ስለቻል ከዚያ እኔ ልጅቻል የምትለኝ? እንደዛ እኔ አሁን አብርሃም የምትፈልግ ከሆነ አሁን ካልከው ንግግር አንፃር በቃ ትዳርን መምራት ካንተ ጋር እንድትሆን ያለችበት ሁኔታ የማይቀጥል የሚሰለቻት አይነት ነገር ስለሆነ እናት አባቷ የሚሰለቻት አይነት ነገር ከሆነ አንተ እዚህ የሚሰለች ህይወት ውስጥ እንድትቀጥል የሚያደርግ ወይም ደግሞ በሚያሰለቹ ተግባሮች እሷን እንደገና መልሰ ወደሚሰለች ህይወት ውስጥ እየከተትካት ያለው አንተ እኮ ነህ አብርሃም። አሁን ከተናገርከው ነገር አንፃር በጣም ቀላልና ሲምፕል ነበር። አንተ አሁን ያልከውን ነገር በእሷ ህይወት ላይ ማስተካከል በአንተ እጅ ነበር ሁሉም ነገር በቀላሉ። ይሄ ነገር በእሷ ህይወት ላይ እንዳይፈጠር የምትፈልግ ከሆነ እውነትም ከልብ ከሆነ ይህንን ነገር ያደረግከው ለምን ታዲያ ነገሮችን ትተህ ወደ እሷ መጥተህ ከእሷ ጋር በሰላም መኖር ለምን አቃተ? የእኛም እኮ ጥያቄ ይሄ ነው እኮ። ግራ እያጋባህን ያለው ይሄንን ነው። ታወራለህ፣ ፍላጎት ሌላ ነው። ታወራለህ፣ ድርጊቶች ሌላ ናቸው። ታዲያ ምን ታርግች ልጅ? ቆይ አሁን ያወራከውን እስኪ አድርግና አሳየን። ነገሮች ሁሉ ክፋት ስለሆነ ነው ሩታ፣ በክፋት ስለምትረጅን ነገሮችን አንዳንድ ጊዜ በመልካም ብትረጃቸው ነው ዛሬ ላይ በመልካምም ተረዳው። ለምሳሌ ይሄን ንግግር እኔን ራሱ ብትናገረኝ ምን እንድረዳ ፈለግ? ከኔ ጋር ሰላም ካልሆንሽ ዛሬ ተቀመሽባቸው ቤተሰቦችሽም ነገ ሊሰለቹሽ ይችላል እኮ እያልካት እኮ ነው። ስለዚህ ነገ ቤተሰቦችሽ ከሰለቹሽ የማይሆን ነገር ያጋጥምሻል፣ ኑሮ ከባድ ሊሆንብሽ ነው፣ እኔ ልጄን በተቆራጭ ላሳደግ እችላለሁ አልካት። ታዲያ ምን እንድትረዳ ፈለግ ከዚህ በላይ አብርሃም? ከዚህ ይሄ ንግግር ሌላ ፍቺ ካለው ነገሩኝ። እኔ እንዴ ከእናትና አባቷ ያልተናነሰ ሰው እንደሆን ካሳያት፣ አባትም እናትም ወንድምም ባልም ጓደኛም እንደሆን እስኪ አሳያት። ይሄን አድርገህ እስኪ ካሳት። ተው መኪና ወርቁን ቁራቁምቦ መሰብሰብ ተው። አሁን ያልኩን እነዚህን ነገሮች እስኪ አድርግና አንድ ሚስት ከባሏ ማግኘት ያለባትን ቅድመ ነገር አድርግላትና ከዛ በኋላ ይኸው እስኪ ነገሩን እንዴት ሰላም እንደማይሆን ይኸው እስኪ። ዛሬ ሰላም ሆነ ነገ ከሄርሜላ ጋር የማይሆን ነገር እያደረግ እንዴት ነው ከሷ ጋር ሰላም መሆን የምትችለው? በቃ ልታውሰን አትተወኝም። ከዛ ስቀርባት ደግሞ ትገፋኛለች፣ ስርቃት እንደገና ደግሞ እኔን እንትን ለማለት ትሞክራለች። እሺ ምላሽ በነገራችን ላይ እኔ ለዚህ ምላሽ ልስጣችሁ። ልጅቷ እንደዚህ የሆነች ያለችው አንተ ስላልተመለስክ ነው። አንተ የተመለስከው የመጣኸው ልጅ ስለተወለደልህ እንጂ ጥፋት እንዳጠፋ ካምነ በጥፋት ተጸጽተ ምናምን አይደለም የመጣኸው። አንተ ልጅ ስለተወለደልህ ብቻ ነው በቃ፣ ሌላ ምንም አዲስ ነገር የለውም። ለዛም ነው የሚያናዳት ልጄ ማለት እንደገና ደግሞ በሙሉ ልብ እንደ ድሮ ባልሆነ ወደ እሷ አለመመለስ ያ ነው እያናደዳት ያለው። ዛሬ ሰላም ሆና ነገ እንድትበሳጭ እያደረጋት ያለው ያ ነው። ይህንን ማስተካከል የምትችለው አንተ ነህ። በቃ ነግረናሃል። የተነገረህን ማድረግ የማትፈልገው የሰው ምክር የማትሰማው አንተ ነህ። ሩታ እንደውም የሰው ምክር ትሰማለች።
እንግዲህ ምንም ልናረጋ አንችልም።